ሰላማችሁ ይብዛ ቅዱሳን የእግዚአብሔር ቤተሰቦች። ዛሬ ደግሞ የእግዚአብሔርን ቃል ይዤላችሁ መጥቻለሁ። በዓለም ዙሪያ ሆናችሁ ይህንን አገልግሎት የምትከታተሉ ሁሉ እግዚአብሔር ዘመናችሁን ይባርክ። ዛሬም ደግሞ በዚህ በቃሉ እንደሚባርካችሁ ተስፋ አደርጋለሁም አምናለሁም። ዛሬ ማካፈላችሁ ሐሳብ በእግዚአብሔር ደስ ይበላችሁ ወይንም ደግሞ እንደ ንዑስ ርዕስ አድርጌ የወሰድኩት ጌታ እግዚአብሔር ኃይሌ ነው የሚል ሐሳብ ያለው ነው። የትንቢተ ዕንባቆም ምዕራፍ 3 ከቁጥር 17 ጀምሮ እስከ 19 ያለውን ይህንን ሶስቱን ቁጥር ነው የምናየው። እንደዚህ ይላል፣ አነበዋለሁ። የዕንባቆም እንግዲህ ጸሎት ውስጥ የዘመረው ዝማሬ ነውና እንደዚህ ይላል። ምንም እንኳን በለስ ባታፈራ፣ በወይን ሐረግም ፍሬ ባይገኝ፣ የወይራ ሥራም ቢጎድል፣ እርሻዎች መብልን ባይሰጡ፣ በጎች ከበረት ቢጠፉ፣ ላሞች በጋጣ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴም አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ኋላ እግሮች ያደርጋል፣ በከፍታዎች ላይ ምን ይለኛል? ያስኬደኛል የሚል ሐሳብ ያለው ነው። እንግዲህ ይሄ ነቢይ በምዕራፍ 1 በምዕራፍ 2 በምዕራፍ 3 ራሱን በእርግጠኝነት እያሻሻለ እየተለወጠ ነገሮች ባይለወጡ እንኳን እሱ እየተለወጠ የመጣ ነቢይን ነው የምናየው። በምዕራፍ 1 ላይ ያየውን ሸክም እንመለከታለን። የሚጠቃጨቀውን እስከ መቼ ስንጮ የማትሰማው የሚለውን ዕንባቆምን እንመለከተዋለን። በምዕራፍ 2 ላይ ደግሞ በጣም የእምነት ሰው ሲሆንና በመጠበቂያ ላይ ቆማለሁ፣ እግዚአብሔር ነገሮችን ይቀይራል አምናለሁ፣ ጻድቅ በነገሮች አይኖርም፣ በሚያመልከው አምላክ ነው የሚኖረው የሚለውን በተለይ ደግሞ በመጽሐፍ ቅዱሳችን ውስጥ በደንብ ከሚታወቀው አንድ ሐሳብ ከእምነት ጋር በተገናኘ የተናገረ ነቢይ ነውና እንደዚህ ብሏል። ጻድቅ ግን በእምነቱ በሕይወት ይኖራል ብሏል። እና ከዚህም የተነሳ ምዕራፍ 3 ላይ ደግሞ ወደ ጸሎት የገባ ምንም እንኳን በለስ ባያፈራ፣ እርሻዎች ሰብልን ባይሰጡ፣ ነገሮች ፍርስርስ ቢሉ እንኳን እያለ ያዜመ ሰው ነው። ከዚህም የተነሳ ይሄ ሰው የኖረበትን ጊዜ ስንመለከት፣ የቆየበትን ጊዜ ስንመለከት፣ ይህንን ሐሳብ የተናገረበትን ጊዜ ስንመለከት ባቢሎናውያን የአይሁድን ምድር ካጠፉ በኋላ ያንን ጥፋት በዓይኑ የተመለከተ አይነት ሰው ነው። ዋጋ ያለው ነገር ሳያስቀሩላቸው፣ ምንም ነገር በእውነት የሚጠቅም ነገር ሳያስቀሩላቸው ባቢሎናውያን ሁሉን ነገር አጥፍተው ከሄዱ በኋላ፣ ብዙዎችን ማርከው ከሄዱ በኋላ በአእምሯችሁ እስኪ ያስቀምጡት። እንዲህ ባሉ ጊዜ ላይ ሕንፃዎች ይፈራረሳሉ፣ የከበሩ ንብረቶች ይመዘበራሉ፣ እርሻዎች፣ የአትክልት ስፍራዎች ይጠፋሉ፣ ኢኮኖሚ ይደቃል። ብዙ ውድመት ባቢሎናውያን አድርሰውባቸዋል። በዚህ ሁኔታ ውስጥ ነው ዕንባቆም ይህንን የጸሎት መዝሙር ለእኛ ያበረከተው። እኛ ብዙዎቻችን የምንዘምረውን ምንም እንኳን በለስ ባታፈራ የሚለውን ሐሳብ በብዙ በምናውቃቸው በምንወዳቸው ቀደምት በሆኑ ዘማሪዎች ሳይቀር የተዘመረውን ይህንን መዝሙር ዕንባቆም ነው መጀመሪያ ያስቀመጠልን። አንዳንድ ጊዜ ነገሮች መልካም ሲሆኑ ብዙዎቻችን በገናዎቻችንን እንይዛለን፣ ለመዘመር እንነሳለን። ለምን? ወቅቱ የሚያዘምር ግን ወቅቱ በማያዘምርበት ጊዜ ውስጥ ዕንባቆም የዘመረ ሰው ነው። ባቢሎናውያን ሁሉን ነገር ምድረ በዳ ባደረጉባቸው ጊዜ ዕንባቆም ዘምሯል። በለስ በማታፈራበት ጊዜ ዕንባቆም ዘምሯል። እርሻዎች ሰብልን በማይሰጡበት ጊዜ ዕንባቆም ዘምሯል። ስለዚህ ይሄ መዝሙር በእንደዚህ አይነት ሁኔታ ውስጥ ነው የተዘመረው። በዛን ጊዜ እውነት ነው በመዝሙር 137 ቁጥር 1 ላይ እንደምናነበው በባቢሎን ወንዞች አጠገብ በዚያ ተቀምጠን የሚሉ ሰዎች ልክ እነ ዕንባቆም በዚህ ትሩፋት ሆነው ሲቀሩ፣ ቅሬታ ሆነው ሲቀሩ ተማርከው የሄዱ ሰዎች ናቸው።
ጽዮንን ባሰቧት ጊዜ አለቀስን ነው ያሉት። የሚያዘምር አልነበረም ጊዜው። ብዙ ነገሮች ድብልቅልቅ ብለው ተበላሽተዋል። አያችሁ፣ ተበላሽተዋል። እነ ሕዝቅኤል በዛ ግሩፕ ውስጥ ነበሩ። እነ ዕንባቆም ደግሞ በዚህ ቀርተዋል። ስለዚህ ያ ጊዜ የሚያዘምር አልነበረም። ዕንባቆም ግን በእምነት የተለወጠ ሰው ነው። እግዚአብሔር ይህንን ክፉ ቀን ወደ መልካም ይቀይረዋል ብሎ የሚያምን ሰው ነው። እመኑ፣ እርግጠኛው ነው። አንዳንድ ጊዜያቶች ልንዘምር በጣም ይከብዱናል። እንድንዘምር የሚያነሳሳን ነገር ላይኖር ይችላል። እግዚአብሔርን ከተመለከትን፣ እግዚአብሔርን ካመን፣ ነገሮችን ለመልካም እንደሚቀይር ተስፋ ካደረግን ግን እንደ ዕንባቆም እንዘምራለን። ምን እንላለን? እኔ ግን በእግዚአብሔር ደስ ይለኛል፣ እኔ ግን በጌታ ደስ ይለኛል የማለት አቅም ውስጣችን ይፈጠራል። ዕንባቆም እንደዛ ነው ያለው። የፈራረሰ ፍርስራሽ መሃል ቆሞ እኔ ግን በእግዚአብሔር ምን ይለኛል? ደስ ይለኛል። ዛሬ ያለውን ሁኔታ እሱ ለበጎ ይቀይረዋል። የዛሬውን ፍርስራሽ የሆነ ክምር እርሱ ለበጎ ምን ይለዋል? ይቀይረዋል። ስለዚህ እኔ በእግዚአብሔር ምን ይለኛል? ደስ ይለኛል ይላል። አያችሁ፣ ዛሬ ያላችሁበት ሁኔታ ምንም አይነት ሁኔታ ይሁን፣ ዛሬ ያለሽበት ሁኔታ ምንም አይነት ሁኔታ ይሁን፣ በገናሽን የሚያስጥልሽ ልክ እንደነዚህ መዝሙር 137 ላይ እንዳሉ ሰዎች አልቅሺ አልቅሺ እያለሽ ቢሆን እንኳን በእርግጠኝነት በገናሽን አትስቀይ። እግዚአብሔር ለበጎ ነገሩን ይቀይረዋል። በገናህን አትስቀል። እግዚአብሔር ነገሮችን ለመልካም ይቀይራል። መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። የሚመጣብን ነገር ሁሉ ለበጎ እንደሚቀየርልን እናውቃለን። ሰዎች በእኛ ላይ ቢነሱ እግዚአብሔር ለበጎ ይቀይረዋል። ከፍተኛ የሆነ ኪሳራ ቢደርስብን እግዚአብሔር ለበጎ ይቀይረዋል። እግዚአብሔር ለበጎ የሚቀይር አምላክ ስለሆነ ይህንን ሐሳብ ጳውሎስ ከዮሴፍ የተዋሰው ይመስለኛል። ዮሴፍ በዘፍጥረት ምዕራፍ 50 ቁጥር 20 ላይ እናንተ ነገሩን ለክፉ አሰባችሁት፣ እግዚአብሔር ግን ዛሬ እንደምታዩት ነገሩን ለመልካም አሰበው ወይንም ደግሞ በመልካም ቀየረው ብሎ በወንድሞቹና ባሳደዱት ፊት፣ በጨከኑበት ፊት፣ ጉድጓድ ውስጥ በከተቱት ፊት፣ እንደገና በሸጡት ፊት፣ በሐሰት በመሰከሩበት ፊት እንደተናገረ እርግጠኛ ሁኑ። እንደ ዮሴፍ ዛሬ ጉድጓድ ውስጥ ተጥላችሁ ካላችሁ በእግዚአብሔር ደስ ይበላችሁ። እግዚአብሔር ከጉድጓድ ውስጥ ያወጣችኋል። እንደ ዮሴፍ ዛሬ ተሸጣችሁ ጉዞ ላይ ካላችሁ በእርግጠኝነት ደስ ይበላችሁ። እግዚአብሔር በተሰደዳችሁበት ምድር ያከብራችኋል። የገፏችሁ፣ የሸጧችሁ፣ ጉድጓድ ውስጥ የጨመሯችሁ፣ በሐሰት ክስ ወህኒ የጣሏችሁ እንኳን እስከሚያፍሩ ድረስ እግዚአብሔር ነገሮችን ይቀይራል። ለዚህም ይመስለኛል ጳውሎስ እግዚአብሔርን ለሚወዱት አለ እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ለነማን? እግዚአብሔርን ለሚወዱ እንደ ሐሳቡ ደግሞ ለተጠሩ ነገር ሁሉ ተያይዞ ለበጎ እንዲደረግ እናውቃለንና አይክፋችሁ፣ አይጭነቃችሁ፣ ደስ ይበላችሁ፣ በእግዚአብሔር ደስ ይበላችሁ። ነገሩን ምን ያደርገዋል? ይለውጠዋል። ሃሌሉያ! እግዚአብሔር የተባረከው። ነገሩን ለመልካም ይቀይረዋል። ነገሩን በደግ ይቀይረዋል። ሐዘናችሁን ወደ ሳቅ ይቀይረዋል። ስለዚህ በእግዚአብሔር ምን ይበላችሁ? ደስ ይበላችሁ። ስለዚህ አመስግኑት እግዚአብሔርን። ዕንባቆም ለዚህ ነው ጌታ እግዚአብሔር ምኔ ነው? ኃይሌ ነው ያለው። ኃይሌ ነው። ዋና የዕንባቆም ሐሳብ ውስጥ እኔ በጣም ወድለት ሐሳብ ጌታ እግዚአብሔር ኃይሌ ነው ይላል። ፍርስራሽ መሃል ቆሞ ባዶ የሆነ ሰብል መሃል ቆሞ ትላንትና ሲያብብ ትላንትና ሲያፈራ የነበረ እርሻ ምድረ በዳ ሆኖ እሱ ግን እንደዚህ ይላል ጌታ እግዚአብሔር ኃይሌ ነው አለ።
ዛሬ ሸለቆ ውስጥ ነኝ። እግሮቼን እንደኋላ እግር ያደርጋል። እግዚአብሔር ያጠነክረኛል። እግዚአብሔር ያበረታኛል። በከፍታዎች ላይ ያስኬደኛል። ይህንን የሸለቆ ቀን እያያችሁ ደስ ያላችሁ ስሙ። እግዚአብሔር ነገርን ይቀይራል። ይህንን የውድቀቴን ቀን እያያችሁ ደስ ያላችሁ ስሙ። እነሳለሁ። ለምን ብትሉ ጌታ እግዚአብሔር ኃይሌ ነው። ጌታ እግዚአብሔር ብርታቴ ነው። ጌታ እግዚአብሔር አቅሜ ነው ይለናል ዕንባቆም። እግዚአብሔር ደግሞ ያነሳኝና በከፍታዎች ላይ ያስኬደኛል። ይህ የውድቀት ጊዜ፣ ይህ የመከራ ጊዜ፣ ይህ የፍርስራሽ ክምር ያየሁበት ጊዜ ተረት ይሆናል ይለናል። እግዚአብሔር እንደዚህ ነገሮችን የሚቀይር ነው። ሃሌሉያ! እግዚአብሔር የተባረከ ይሆን። እግዚአብሔር ኃይላችሁ እንደሚሆን፣ እግዚአብሔር አቅማችሁ እንደሚሆን፣ እግዚአብሔር ጉልበታችሁ እንደሚሆን እርግጠኛ ሁኑ። እርግጠኛ ሁኑ። እነዚህ ሰዎች የተለያየ መከራ በደረሰባቸው ጊዜ፣ መውጫና መግቢያ ባጡ ጊዜ፣ እነዛም በመዝሙር 137 ላይ ያሉትን ሰዎች ታሪክ ስናጠናቆ ታሪካቸው ተቀይሮም እንዲህ ብለው ዘምረዋል። እግዚአብሔር ታላቅ ነገርን አደረገልን፣ ደስም አለን። ጽዮንን ባሰብናት ጊዜ አለቀስን ያሉት የጽዮንን ምርኮ በመለሰ ጊዜ እጅግ ምን አለን? ደስ አለን። እግዚአብሔር የሐዘንን ጊዜ ወደ ደስታ ይቀይራል። እግዚአብሔር የስብራትን ጊዜ በእውነት በመጠገን ይቀይራል። እግዚአብሔር የውድቀትን ጊዜ በከፍታዎች ላይ በማስኬድ ይቀይራል። እግዚአብሔር የኪሳራን ጊዜ በብዙ ፍሬያማነት ይቀይራል። እርግጠኛ ሁኑ። እግዚአብሔር ኃይሌ ነው በሉ። ጌታ እግዚአብሔር ጉልበቴ ነው በሉ። ሃሌሉያ! እግዚአብሔር የተባረከ ይሁን። ኢሳይያስ 12 ላይ ያለውን ሐሳብ ስናነብ እንደዚህ ይላል። በዚያም ቀን አቤቱ ተቆጥተኸኛልና ቁጣህንም ከእኔ መልሰሃልና አጽንተኸኝማልና አመሰግንሃለሁ። እነሆ አምላኬ መድኃኒቴ ነው። በብዙ መከራ ውስጥ ነበሩ። እነዚህ ኢሳይያስ የኖረው በአሦራውያን ዘመን ስለሆነ አሦራውያን በጣም የጠነከሩባቸው የከፉባቸው ጊዜ ነበረ። ግን እነሱ እንደ እግዚአብሔር መድኃኒቴ ነው ይላሉ። ጌታ እግዚአብሔር ኃይሌና ዝማሬ ነውና የሰጣቸውን ድል በዛ ዘመን በተለይ በደንብ እናስታውሳለን። በእነ ሕዝቅያስ ዘመን መዝሙር 46 እንዴት እንደተዘመረ እግዚአብሔር አምላካችን መጠጊያችንና ኃይላችን ነው ብለው እንዴት እንደዘመሩ ታሪኩን በደንብ ስናጠና ይገባናል። ስለዚህ እንደዚህ ይላሉ፣ ጌታ እግዚአብሔር ኃይሌና ዝማሬ ነው። አያችሁ፣ ኃይላችሁ እግዚአብሔር ነው፣ ዝማሬያችሁ እርሱ ነው። መድኃኒትም ሆኖልናል፣ አድኗቸዋል። የእግዚአብሔር መልአክ እንዴት እንደተዋጋላቸው ምስክር ነን። በዚህ ዘመን በነ ኢሳይያስ ዘመን በነ ሕዝቅያስ ዘመን እግዚአብሔር ስለ ሕዝቡ እንዴት እንደተዋጋ፣ እንዴት አቅም እንደሆናቸው፣ እንዴት ጉልበት እንደሆናቸው፣ እንዴት ኃይል እንደሆናቸው፣ ስለዚህ በእርሱ ታምኜ አልፈራም ትላለህ ይላል። እግዚአብሔር ታመኑ፣ በእርግጠኝነት አትፍሩ። እግዚአብሔር ከእናንተ ጋራ ነው። ኃይላችሁ ይሆናል፣ አቅማችሁ ይሆናል በምንም አይነት ሁኔታው ስታልፉ። ስለዚህ ዛሬ ይህንን ድምፅ የምትሰሙ ሰዎች ሁሉ በማንኛውም ጠላት ከበባ ውስጥ ብትሆኑ ጌታ እግዚአብሔር ኃይሌ ነው በሉ። ጌታ እግዚአብሔር ይረዳኛል በሉ። ጌታ እግዚአብሔር ያሻግረኛል በሉ። የእግዚአብሔር ቃል ሲናገር በዘጸአት 15 ከቁጥር 1 ጀምሮ ያለውን በዚያን ጊዜ ሙሴና የእግዚአብሔር ልጆች ይህንን መዝሙር ለእግዚአብሔር ዘመሩ፣ እንዲህም ብለው ተናገሩ። በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ። ፈረሱንና ፈረሰኛውን በባህር ጣለ፣ ጉልበቴ ዝማሬም እግዚአብሔር ነውና። አያችሁ፣ ያሳደዳቸውን ፈረሱንም ፈረሰኛውንም በባህር ሲያሰጥምላቸው በገናቸውን ያዙና ጌታ እግዚአብሔር ኃይላችን ሆነ እንጂ እኛ ምን አቅም ነበረን አሉ። እኛ ምን ጉልበት ነበረን? እኛ ምን ኃይል ነበረን? ነገር ግን ጌታ እግዚአብሔር ምናችን ሆነ? ኃይላችን ሆነ። ጌታ እግዚአብሔር አቅማችን ሆነ። እግዚአብሔር ተዋጋለን። የመድኃኒቴም አምላክ እግዚአብሔር ተዋግቶልኛልና በሉ
አድኖኛል፣ ተዋግቶልኛል፣ መድኃኒት ሆኖኛል። ስለዚህ እነዚህ ሰዎች ጉልበቴም ዝማሬም እግዚአብሔር ነው፣ መድኃኒትም ሆኖልኛል፣ ይህ አምላኬ ነው፣ አመሰግነዋለሁ። ኃይል ስለሆነኝ፣ አቅም ስለሆነኝ፣ ጉልበት ስለሆነኝ፣ እየረዳኝ ስለሆነ አምላኬን ምን አደርገዋለሁ? አመሰግነዋለሁ፣ ከፍ ከፍ አደርገዋለሁ። በክብር ከፍ ብሏልና ለእግዚአብሔር ምን በሉ? ዘምሩ ያሉትም እነሱ ናቸው። ስለዚህ ልክ እንደ ዕንባቆም ዘመን በተለያየ ጊዜያት እግዚአብሔር ኃይል የሆናቸው፣ እግዚአብሔር አቅም የሆናቸው፣ እግዚአብሔር ጉልበት የሆናቸው በገናቸውን አውርደው ኃይሌም ዝማሬም እግዚአብሔር ምን ብሎኛል? ሆኖኛል ብለዋል። ኃይላችሁ፣ ዝማሬያችሁ፣ አቅማችሁ እግዚአብሔር እንደሆነ እርግጠኛ ሆኑ። እግዚአብሔር ኃይላችን ነው። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር የተባረከ ይሁን። መዝሙር 118 ቁጥር 14 ላይም ኃይሌም ዝማሬም እግዚአብሔር ነው፣ እርሱም መድኃኒት ሆነልኝ፣ አዳነኝ፣ ከሚመጣባችሁ ማንኛውም አደጋ የሚያድናችሁ ኃይላችሁም ዝማሬያችሁም እግዚአብሔር ነው። በተከበባችሁ ጊዜ የሚደርስላችሁ ኃይላችሁም ዝማሬያችሁም እግዚአብሔር ነው። አንዳንድ ጊዜ ማንም ሰው ሊደርስልን በማይችልበት ሁኔታ ውስጥ ነገሮችን መጥቶ የሚቀይር ኃይላችንም አቅማችንም እግዚአብሔር ነው። ሃሌሉያ ሃሌሉያ ሃሌሉያ። ነገሮች መልካም በማይመስሉበት ጊዜ እግዚአብሔርን ማምለክ ጀምሩ። በብርሃንማ አንድ እግዚአብሔር ሰው እንደዚህ በብርሃንማ ሁሉም መዝሙር ለመጻፍ ወይንም ደግሞ የጻፈውን መዝሙር ለመዘመር ደብተሩን ያገላብጥ ይሆናል አለ። በጨለማ ውስጥ ግን በፍርስራሽ ውስጥ ግን መዘመር የእውነተኛ ዘማሪያን ምልክት ነው አለ። የእውነተኛ አመስጋኞች ምልክት ነው አለ። ነገሮች ፍረስረስ ሲሉ በገናችሁን አንሱ፣ ዘምሩ። ሃሌሉያ ሃሌሉያ። ከፊት ለፊታችሁ አደጋ ተደቅኗል፣ እናንተ ግን ዘምሩ። ጌታ እግዚአብሔር ኃይሌ ነው በሉ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ መስቀል ከመሄዱ በፊት የነበረውን እንመልከት። ማርቆስ 14:26 ላይ መዝሙርም ከዘመሩ በኋላ ነው የሚለው። አያችሁ፣ ከባድ ጭንቅ አለ፣ ከባድ ነገር አለ፣ የመስቀል ሞት አለ። ግን መዝሙር ዘመሩ ዘመሩ ዘምሩ። እግዚአብሔር የተባረከ ይሁን። በምስጋና ውስጥ ድል አለ። እግዚአብሔር ደግሞ ኃይላችሁ ይሆናል። እግዚአብሔር ደግሞ አቅማችሁ ይሆናል። በገናችሁን ቃኙ። በገናችሁን ከአያ ዛፎች ላይ አውርዱ። ለእግዚአብሔር እዘምራለሁ በሉ። ጠላት ይሸሻል። ጠላት ይሸሻል። ምስጋናችሁን መስማት አይፈልግም። ስታመሰግኑ ማድመጥ አይፈልግም ጠላት። ስለዚህ ከፊት ለፊታችሁ እንኳን አደጋ የቆማችሁበት ምድር እየተንቀጠቀጠ ቢሆን ዘምሩ። እነ ሕዝቅያስ የጻፈውን መዝሙር ለቆሬ ልጆች ለመዘምራን ቡድኑ የሰጠው እንደዛ ነው። የአሦር ሰራዊት ፊት ለፊታቸው ከቧቸዋል። 180 ምናምን ሺህ ወታደር በዛን ጊዜ ማለት ነው። እሱ ግን መዝሙር ይጽፋል። አምላካችን መጠጊያችንና ኃይላችን ነው፣ ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትናወጥ፣ ተራሮች ወደ ባህር ልብ ቢወሰዱም እኛ ምን አንልም ይላል፣ አንፈራም ይላል። አትፍሩ፣ አመስግኑ፣ አመስግኑ። ምስጋናችሁ ድል ያመጣል። ምስጋናችሁ ነገርን ይለውጣል። ምስጋናችሁ እግዚአብሔርን ያከብራል። ምስጋናችሁ ነገሮችን ቀይረር ያደርጋል። ስለዚህ ዕንባቆምም በጸሎት ውስጥ ዘመረ። ጌታ እግዚአብሔር ኃይሌ ነው አለ። በእግዚአብሔር ደስ ይለኛል። ወደ ግራም ሲያይ ወደ ቀኝም ሲያይ ብዙ ነገር ተበላሽቷል፣ እሱ ግን ይዘምራል። መጽሐፍ ቅዱሳችንን ስናነብ የሐዋርያት ሥራ 16 ላይ ከ19 እስከ 34 ያለው ታሪክ በጣም የሚገርም ነው። ጳውሎስና ሲላስ በፊልጵስዩስ እስር ቤት ውስጥ ተጠፍረው ታስረው እያለ በእርግጠኝነት ያመልኩ ነበር፣ ይዘምሩ ነበር። አያችሁ፣ በዛ እስር ቤት ውስጥ አላጉረመረሙ። ምን ይሉ ነበር? ይዘምሩ ነበረ። በእርግጠኝነት ዘምሩ። እግዚአብሔር ነገርን ይቀይራል፣ ነገርን ይለውጣል።
እነሱ መልካም ሥራ ሰርተን ነው፣ ያንተን ወንጌል ሰብከን ነው፣ እንዴት እንድንታሰር ትፈቅዳለህ አላሉም። ነገር ግን በእውነት በዛ እስር ቤት ውስጥ ሆነው ዝማሬ ጀመሩ። እግዚአብሔር በእውነት ታላቅ ነገር በሕይወታችሁ ላይ ያደርጋል። ኃይል ይሆናችኋል፣ አቅም ይሆናችኋል፣ ጉልበት ይሆናችኋል። ሃሌሉያ። በሌሊቱ ውስጥ እናንተ ዜማ ድረሱ፣ ግጥም ጻፉ፣ የእግዚአብሔር ሐሳብን ግለጡት። ኢዮብ እንደዚህ ብሏል፣ እግዚአብሔር ግን በሌሊት ምንን መዝሙር ይሰጣል አለው። ኢዮብ እንደዛ ነው ያለው በመጽሐፈ ኢዮብ ምዕራፍ 35 ላይ። ነገር ግን በሌሊት መዝሙርን የሚሰጥ ይላል። እግዚአብሔር እንደዚህ ነው። በሌሊታችን ውስጥ ዝማሬን የሚሰጠን ኃይላችን ነው። ሌሊታችንን ወደ መዝሙር የሚቀይር አቅማችን ነው። እግዚአብሔር የተባረከ ይሁን። ሌሊታችሁ ላይ ሃሌሉያ ዝማሬ የሚሰጥ መዝሙር የሚያጽፍ እርሱ እንደዚህ ነው። ነፍሳችሁን በሌሊት ውስጥ አነቃቁ፣ እግዚአብሔር ነገርን ይቀይራል፣ በእርሱ ደስ ይለኛል። የማየው ባዶ ነው፣ ትላንት የነበሩ ነገሮች ዛሬ የሉም ነው የሚለን ዕንባቆም። ግን በእርግጠኝነት እግዚአብሔር ደግሞ ነገሮችን ይለውጣል። እግዚአብሔር ቃል ሲናገር በመዝሙር 77 ላይም በሌሊት ከልቤ ጋር ተጫወትኩ ይላል። ሌሊት የሕይወትን ከባድ ጊዜ የሚያመለክት ነው። በሕይወታችሁ ያለፋችሁት ያለውን ከባድ ጊዜ የሚያሳይ ነው። በዛ ውስጥ ግን ነፍሴን አነቃቃኋት ይላል። አይዞሽ፣ እግዚአብሔር ከአንቺ ጋራ ነው። እግዚአብሔር ያሳልፍሻል። እግዚአብሔር ይረዳሻል። ተነሺ፣ ዘምሪ። ሃሌሉያ። ለነፍሳችሁ ንገሯት። በዛ ሌሊት ውስጥ እግዚአብሔር ነገሮችን እንደሚቀይር፣ እግዚአብሔር ሁሉን ነገር መቀየር እንደሚችል ተናገሩ። ጌታ የተባረከ ይሁን። አውጁ። እግዚአብሔር ይባረክ። መዝሙር 42 ላይ እንደዚህ ይላል። መዝሙር 42 ላይ እግዚአብሔርን በቀን ቸርነቱን ያዛል፣ በሌሊትም ዝማሬውን በእኔ ዘንድ ይሆናል። የእኔ ስለት ለሕይወቴ አምላክ ነው። ሃሌሉያ። ለሕይወቴ አምላክ ነው። ምክንያቱም እሱ በቀን ቸርነቱን በሌሊት ደግሞ ዝማሬን ይሰጣል። ኃይል ይሆናል። ሌሊታችን ላይ እንድናጉረመርም ሳይሆን ኃይል ይሆናል። ከዛ እንደዚህ ይላል፣ እግዚአብሔርን አንተ መጠጊያዬ ነህ፣ ለምን ረሳኝ? ጠላቶቼ ሲያስጨንቁኝ ለምን አዝኜ እመለሳለሁ እለዋለሁ። ጠላቶቼ ሁልጊዜ አምላክ ወዴት ነው ባሉኝ ጊዜ አጥንቶቼን እየቀለጣጠሙ ሰደቡኝ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። እግዚአብሔር የተባረከ ይሁን። ነፍሴ ሆይ ለምን ታስጨንቅኛለሽ? ነፍሴ ሆይ ለምን ታሳዝኝኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ምን በይ ታመኚ። የፊቴን የሚለውን ቀጣዩን ቀን ነው፣ መጪውን ዘመን ነው። በመጪው ዘመን እንኳን የሚጠነቀቅልኝን አምላኬን ታመኚው። ነፍሴ ተይ አታስጨንቅኝ፣ እረፊ ብሎ ለነፍሱ ሳይቀር ምን ይላታል? ይነግራታል፣ ያነቃቃታል። በሌሊት እንደሚለው መዝሙር 77 ላይ በሌሊት ከልቤ ጋር ተጫወትኩ፣ ነፍሴንም ምን አልኳት? አነቃቃኋት። ተይ አታስጨንቅኝ፣ የፊቴን መድኃኒት አምላኬን ምን በይ ታመኚው፣ እሱ ያድንሻል አልኳት ይላል። እግዚአብሔር ይባረክ። በሌሊታችሁ ላይ ጌታ እግዚአብሔር ኃይሌ ነው በሉ። በክፉ ቀናችሁ ላይ ጌታ እግዚአብሔር ኃይሌ ነው በሉ። በከባድ ቀናችሁ ላይ ጌታ እግዚአብሔር ኃይሌ ነው በሉ። እግዚአብሔር ኃይላችሁ ይሆናል። ሃሌሉያ። እግዚአብሔር አቅማችሁ ይሆናል። በጣም በከባድ ነገር ውስጥ እያለፋችሁ ያላችሁ ሰዎች እየሰማችሁኝ ከሆነ እግዚአብሔር ኃይላችሁ ነው። እርግጠኛ ሁኑ። እግዚአብሔር አቅማችሁ ይሆናል። ተባረኩ። ዘመናችሁ ይባረክ።